አቶ ገብረ መስቀልና ወይዘሮ ዋህድ ከ6 ዓመት በፊት የመሰረቱት ትዳር ብዙም ሳይቆይ በወንድ ልጅ ተባረከ። በጎጇቸውም ደስታ ሰፈነ። ከቀናት በኋላ ግን አቶ ገብረ መስቀል ገና አይተው ያልጠገቡት ጨቅላ ልጃቸው ሁኔታ ምቾት አልሰጣቸውምና ወደ ሕክምና ወሰዱት። ልጁ እንደሰላለኝም አንደኛ ሲጠባም ድክም ይለዋል፣ ድካም ይሰማዋል። ሁለተኛ ሲተኛ ደግሞ አተነፋፈሱ ብዙ አጥጋቢ አይደለም። በሶስተኛ ደረጃ ደግሞ ልብ ይመታል፣ ይርገበገባል። በተደጋጋሚ ወደ ሕክምና ቢወስዱትም ደህና እንደሆነ እየተነገራቸው እንደቆዩ የነገሩን አባት በስተመጨረሻ ግን ዘግይቶ ሕፃን ማቴዎስ ውስብስብ የሆነ የልብ ችግር እንዳለበት ተነገራቸው። ዘውዲቱ ነርቭ ክፍል ዶክተር ገብረተንሳይ የሚባሉ አዩት። ይሄ ነርቭ አይደለም፣ ችግሩ የልብና ልብ ተያያዥ ችግር ነው ያለው። ስለዚህ በቀጥታ ጥቁር አንበሳ ነው መግባት ያለበት አሉኝ። አሁን ሕፃን ማቴዎስ 6 ዓመት የሆነው ሲሆን ነገር ግን በእድሜው ልክ የሚጠበቀውን እድገት አላሳየም። በህመሙ ምክንያትም መቆምም ሆነ መራመድ መናገርም አይችልም። 6 ዓመት ሙሉ በሕክምና ክትትልና መድኃኒቶችን እየወሰደ በስቃይ ውስጥ ኖሯል። እንደዚህ ቁጭ ብሎ መቅረቱ በጣም ያሳዝነኛል። ሌላው በዳይፐር ነው የሚጠቀመው። ሁሉ ጊዜ ዳይፐር ነው የሚደረግለት። ዳይፐር በሚጠቀምበት ጊዜ የፍረነውሱ ራሱ መውረድ እየተገባው ራሱ በዳይፐሩ ምክንያት ማለት ነው ብዬ እንትን የሚለው ወደ ላይ ወጥቷል፣ ወደ ታች መውረድ አልቻለም። ስለዚህ ያንን እንደገና ቡራሲን ተደርጎ ነው የሚወርደው ነው ያለው። መናገርም አለመቻሉ ቋንቋውን ልረዳው አልችልም፣ ፍላጎቱን ላሟላለት አልችልም። ያለውን ደረጃ ይሄን ነው ሊለኝ አልቻለም። ስለዚህ ያን ትልቅ ጉዳት ነው ለሱ ለኔም። መሄድ አይችልም። መሬት ነው የሚፋቀቀው። ስንት ነገር ያስፈልገዋል። ኦማለ ሳሙና አለ፣ ቀያጥሩክ ምልቀና መውላው ሳጥና መውላው ያውነ ሲጀ ማለት ነው። ስለዚህ ሲተኛም ለሌሊትም ራስ እንቅልፍ አይወስደውም። ቁጭ የነ ማድር ለሌሊት እስከ ቀን ቁጭ የነ ማድር በቃ ነስን ጠብቅ። አንዴ ያፍኗል፣ አንዴ ያፍኗል። ማውራት አይቻል እንጂ የቤተሰቦቹ ሀዘን ይገባዋል፣ ጭንቀታቸውም ይጋባበታል። ባለው አቅም እነርሱን ለማጽናናት ሲሞክር ማየትም ልብን ይሰብራል። ለመሆኑ ሕፃን ማቴዎስ ላይ የተከሰተው የልብ ችግር ምን አይነት ነው ስንልም የሕፃኑን የሕክምና ሁኔታ በመከታተል ላይ የሚገኘውን ዶክተር አነጋግረናል። ልብ ያው እንደምናውቀው 4 ክፍሎች ነው ያሉትና የሱ በደም የሚቀበለውም ደም የሚረጨውም የልብ ክፍል ሁለቱም ክፍተት አለው፣ ሁለቱም ይገናኛል ማለት ነው። ስለዚህ ሁለት የተለያየ መዝጊያ እንደ መዝጊያ የሚያገለግሉ ቫልቭ የሚባሉ አሉ። ከነሱ ውስጥ በሱ ጋር የሚገኘው ግን አንድ ቫልቭ ብቻ ነው። ስለዚህ ለሁለቱም የሚያገለግለው አንድ ቫልቭ ነው። ይሄ ነው መሰረታዊ እሱ ጋር ያለው ችግር። ይሄም በመሆኑ ወደ ሳምባው የሚሄደው የደም መጠን በጣም ብዙ ስለነበረ ሳምባው ጋር ራሱን የቻለ ተጽዕኖ ፈጥሯል። ሕፃን ማቴዎስ ለ6 ዓመታት ከህመሙ ጋር በሕክምና ክትትል የኖረ ቢሆንም አሁን ላይ ግን የጤና ሁኔታ የመጨረሻ ደረጃ ላይ ደርሷል። በአፋጣኝ የቀዶ ጥገና ሕክምና ማግኘት አለበት። ነገር ግን ይህንን ሕክምና በሀገር ውስጥ ማግኘት አይችልም። እንደዚህ አይነት ልጆች ኮምፕሌክስ የሆነ ሁለት የተለያየ ክፍተት ያለው የልቡ አሰራር ኮምፕሊትሊ የተለየ የሆኑ ልጆች ጋር ግን ደፍሮ ኦፕሬሽኑንም ለመስራት የሚፈልገው የጽኑ ህሙማን ክፍል ይፈልጋል። ስለዚህ ከኦፕሬሽን በኋላ በጣም ብዙ ሰዓት ወይም ብዙ ጊዜ ማሽን ላይ ሊቆዩ ይችላሉ፣ ክትትል ሊፈልጉ ይችላሉ። እንደዛ አይነት ሲስተም ወይም ሴቲንግ እኛ ጋር የለንም። ከሀገር ውጪ ሕክምናውን ለማግኘትም 1.4 ሚሊዮን ብር የተጠየቁ ሲሆን ይህንን ለማድረግ የአቅም ውስንነት ያለባቸው ቤተሰቦቹም በጭንቀትና ሰቆቃ ውስጥ ይገኛሉ። የበጎ አድራጎት ስራዎች ላይ ከሚንቀሳቀሱ አካላት ጋር በመሆን እርዳታ ለማግኘት እየጣሩ መሆኑን የነገሩን አባት ለኢትዮጵያ ሕዝብ የድረሱልኝ ጥሪን አስተላልፈዋል። እስከ 160 ምናምን ሺህ ብር አጠራቀምን። በሌሎችንም ሚዲያዎችንም ባንደው መጻጻፍም ስንል የተወሰነ ብር ማግኘት ጀመርን። ግን ያንን ልንደፍነው አልቻልንም፣ ማግኘት አልቻልንም። እኔ የኢትዮጵያን ሕዝብ አሁንም እየረዳኝ ነው፣ ወደፊት ይረዳኛል ብዬ ነው የምጠብቀው፣ ያድንልኛል ብዬ ነው የምጠብቀው። አንድ ነው ልጄ፣ ሌላ የለኝም። ስለዚህ የኢትዮጵያን ሕዝብ
እምለው ችግሬን ተገንዝቦ የዚህ ህይወትን የዚህ ልጅ ህፃን ገና ጨጣን እንዲረዳኝ እንዲያሳክምልኝ እንዲያድንልኝ ነው የምፈልገው።